እንደ እሳት የተከፋፈሉ የእሳት ላንቃዎችም ታዩአቸው፣ በሁሉም ላይ ተቀመጡባቸው። ሁሉም በመንፈስ ቅዱስ ተሞሉ። የዮሐንስ ወንጌል ምዕራፍ 2 ከቁጥር 3 እስከ 4። የአዲስ አበባ ሀገረ ስብከት ሐዋርያዊ አገልግሎት ጽሕፈት ቤት ዘንድሮ በኢዮቤልዩ ዓመት ለሚከበረው የጳራቅሊጦስ በዓል በደመቀ ሁኔታ ለማክበር የሁለት ግማሽ ቀን መንፈሳዊ ድግስ በልደተ ማርያም ካቴድራል ቤተክርስቲያን አዘጋጅቷል። አርብ ግንቦት 29 ቀን ከጧቱ 2:30 እስከ 6 ሰዓት እመቤታችን ቅድስት ድንግል ማርያምና መንፈስ ቅዱስ በሚል ርዕስ ጸሎት፣ መዝሙርና አስተምህሮ የተዘጋጀ ሲሆን መርሃ ግብሩ በመስዋዕተ ቅዳሴ የሚዘጋ ይሆናል። በዋዜማው ቅዳሜ ግንቦት 30 ቀን ከ8 ሰዓት እስከ 11 ሰዓት መንፈስ ቅዱስ ሲኖዶሳዊነትና ኢዮቤልዩ በሚል ርዕስ በአስተምህሮ፣ በምልጃ ጸሎት፣ በዝማሬ፣ በምስጢረ ንስሐና እርቅ የታጀበ በጧፍ ማብራት ተምሳሌታዊነት የመንፈስ ቅዱስ እሳት መርሃ ግብር ይካሄዳል። በሁለቱም ቀናት የሥርዓተ ጸሎት መርሃ ግብር ላይ ተሳታፊዎች በተከፈተው የኢዮቤልዩ የምህረት በር የሚገቡበት ስርዓት ይኖራል። በምህረት በር ለመግባት ደግሞ ምስጢረ ንስሐና እርቅ መቀበል ቅድመ ሁኔታ ስለሆነ በርካታ ካህናት ተገኝተው የሚያገለግሉ ይሆናል። ስለሆነም እርሶና የቁምስናው ምእመን በመገኘት የበረከቱ ተካፋይ እንድትሆኑ በአክብሮት ተጋብዛችኋል። እግዚአብሔር አገልግሎታችንን ይባርክ።